የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል የሙስና ወንጀል የህዝብንና የመንግስትን ኃላፊነት ባልተገባ መልኩ በመጠቀም የሚፈጸም በመሆኑ ውስብስብና ለምርመራ አስቸጋሪ መሆኑን ተናግረዋል። ይህ ወንጀል ከጊዜ ወደ ጊዜ እየተራቀቀ የመጣ በመሆኑ የመከላከልና ወንጀለኞችን ተጠያቂ የማድረጉ ስራ በልዩ ትኩረት እውቀትና ትብብር ሊሰራ እንደሚገባ አሳስበዋል። የሙስና ወንጀል የመከላከሉና ወንጀለኞችን ተጠያቂ የማድረጉ ስራ በልዩ ትኩረት እውቀትና ትብብር መስራትን ይጠይቃል። እስካሁን የምንሄድበት አይነት በተናጠል የምንሄደው አካሄድ ከሙስና ከባህሪው አንጻር መጨረሻ ላይ ሄደን ውጤታማ ማድረጉ ላይ ችግር ስለሚያመጣ ማለት ነው። የሙስና ወንጀልን የመቆጣጠር ስኬት ወንጀለኞችን ተጠያቂ ከማድረግ ባለፈ ያለ አግባብ የተመዘበረ ሀብትን ማስመለስን ይጨምራልም ብለዋል። የሙስና ወንጀል የመቆጣጠር ስኬት ወንጀለኞችን ተጠያቂ ከማድረግ በዘለል ያለ አግባብ የተመዘበረ ሀብትን ማስመለስን ይጨምራል። ይህ ተግባር ይበልጥ ፈታኝና ውስብስብ እንዲሆን የሚያደርገው ደግሞ አንዳንድ የሙስና ወንጀሎች ሀብት የማሸሹ ጉዳይ ከሀገርም ሊወጣ ስለሚችል ማለት ነው። ኦልሬዲ ብሮቹ የሚቀመጡት የሚሄዱት ተሻግረው በሌላ ሀገራት ሊሆን ይችላል። ስለዚህ ይሄንን ማስመለስን በራሱ ከኛ የሚጠበቅ ጉዳይ ስለሆነ የተለየ ቅንጅታዊ አሰራርና የተለየ የምርመራ ሂደትን የሚጠይቅ ነው። ሙስናን የመከላከሉና ወንጀለኞችን ተጠያቂ የማድረጉ ስራ በተፈለገው ልክ ግቡን እንዲመታ ተቋማት ስራቸውን በተናጠል ከማከናወን ይልቅ በትብብርና በቅንጅት ማከናወን ይጠበቅባቸዋል ነው ያሉት። ሙስናን የመከላከልና ወንጀለኞችን እንዲጠየቁ ማድረጉ በተፈለገው ልክ ግቡን እንዲመታ ተቋማት ስራቸውን በተናጠል ከማከናወን ይልቅ በትብብርና በቅንጅት ማከናወን ይጠበቅባቸዋል። ይህ የቅንጅት ስራ መሰረት እንዲይዝና ዘላቂ እንዲሆን ለማድረግ ተቋማዊ ቅርጽ እንዲይዝ ማድረግ ወይንም አደረጃጀት መፍጠር ያስፈልጋል። ጥምረቱ ተቋማት ተቀራርበው የሚሰሩበትን ስርዓት የሚዘረጋና የሚያጋጥሙ ችግሮችን በጋራ ለመፍታት ምቹ ሁኔታን የሚፈጥር በመሆኑ ሙስናን በሚመለከት ቀልጣፋና ውጤታማ የሆነ የፍትህ አገልግሎት ለመስጠት ያስችላል ብለዋል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ዳግም ዳንኤል እንደገለጹት ከቅርብ ጊዜያት ወዲህ የፍትህ ስርዓቱ ላይ የሚስተዋሉ ችግሮች በግምገማ ተለይተዋል። በተለይ ከቅርብ ጊዜ ወዲህ እንደ ክልል አጠቃላይ የነበርንበትን አፈጻጸም በሰፊው እንደተገመገመ ሁላችሁም ታውቃላችሁ። በዚህ ሂደት ውስጥ ደግሞ በዋነኛነት የፍትህ ዘርፉ ላይ የነበሩ ችግሮች ምንድናቸው በሚል ሰፊ ግምገማ ተደርጓል። በተቋማት መካከል የቅንጅት ማነስ ችግር እንዳለ ገልጸው መድረኩ ጥምረትን በማጠናከር የበለጠ ውጤታማ ለመሆን የሚያስችል ነው ብለዋል። መቀናጀት ኦፕሽናል ሳይሆን ማንዳቶሪ የሆኑ ተራርቀው የነበሩ ወንድማማቾችን ለማቀራረብ የጀመሩት ስራ በጣም ደስ የሚልና ቀጣይ ሊጠናከር የሚገባው ጉዳይ ነው። የመድረኩ ተሳታፊዎች በሰጡት አስተያየት ተቋማት የሙስና ወንጀልን በሚያጣሩበት ወቅት የየራሳቸውን ድርሻ ከመከወን ባለፈ የተመዘበረው ሀብት እስኪመለስ ድረስ መስራት ላይ ጉድለቶች እንዳሉባቸው ተናግረዋል። አንዱ የራሱ ተግባር ላይ ሌላው ሰው እንዳይደርስበት የሱን ሮል ከተወጣ በኋላ ያለው ደግሞ የራሱ ጉዳይ ማለት የነዚህ አካላት ስራ በፋይናል ውጤቱ ነው ኢምፓክቱ መመዘን ያለበት። ግን የሚታሰበው ኦዲተር ኖርማሊ ኦዲት ስላደረገና የሆነ ፋይንዲንግ ስላገኘ ብቻ ስራው እንዳለቀና የሆነ የሱ ሮል እንዳለቀ አድርጎ ነው የሚያስበው። ግን ኦልሬዲ ኦዲተር ኦዲት ካደረገ ኦዲት ተደርጎ በኦዲቱ ፋይንዲንግ ያለበት አካል ለህግ ቀርቦ የተመዘበረው ሀብት ሲመለስ ነው በትክክል ውጤቱ ተገኘ የሚባለው። በሙስና ወንጀል መከላከል ስራዎች ላይ ከመገናኛ ብዙሃን ጋር በትብብር መስራት እንደሚገባ የተገለጸ ሲሆን የግንዛቤ ማስጨበጥ ተግባርም እንዲሁ ትኩረት ይሻል ነው የተባለው። ዛሬ 4 ተቋማት በቅንጅት መስራት የሚቻልበት ሁኔታዎችን እየመከሩ ነው ብለን እንውሰድ። ነገር ግን 5ኛ እዛ ውስጥ ያልተካተተ ብለን የምንወስደው የሚዲያ አካል ሚዲያ ሁሉ ጊዜ በዚህ ጉዳይ ላይ የህዝብ ጥቅምና የመንግስት ጥቅም ያለበትን ሁኔታዎችን እያየ መዘገብ የሚችልበት ሁኔታዎችም ያለበት ነው፣ ግዴታም ነው ብለን እንወስዳለን። ከዚህ አንጻር የሚዲያ ሰዎችም እንደ ባለድርሻ አይደለም የዛ ስራ አካል ሆኖ መታየት አለባቸው ብዬ አስባለሁ። የሙስና ወንጀል ሲፈጸም ጥቆማ የሚሰጡ አካላት ላይ የሚደርሱ ጫናዎችን መከላከልን መሰረት ያደረገ ስራ ያስፈልጋልም ብለዋል።